ለዘመናት የዘለቁ ቅራኔዎችን የትርክት መከፋፈሎችንና መዋቅራዊ አለመግባባቶችን በመሰረታዊነት ለመፍታት የተቋቋመው የኢትዮጵያ ሀገራዊ ምክክር ኮሚሽን ሰፊ የህዝብ ተሳትፎን ያረጋገጠ ሀገራዊ የምክክር ጉባኤ በመምራት ላይ ይገኛል። ይህ ታሪካዊ የምክክር ጉባኤ በሀገራችን የፖለቲካ ባህል ውስጥ ትልቅ የውይይትና የምክክር ባህል ለውጥ እንዳመጣልን ያለፉት 4 ሳምንታት አሳይተውናል። በኃይልና በሴራ ፖለቲካ ምትክ ምክንያታዊ ውይይትና ሰጥቶ መቀበልን መሰረት ያደረገ ዴሞክራሲያዊ ልምምዶች የሂደቱ ውጤት ሆነው ለመታየት በቅተዋል። በምክክር አዳራሽ ውስጥ የተሰበሰቡት ተመካካሪ ኢትዮጵያውያን የፖለቲካ ልዩነቶቻቸውን ወደ ጎን በመተው የሀገርን ዘላቂ ህልውና ሉዓላዊነትንና የህዝቦችን ታሪካዊ አብሮነት ለማጽናት በአንድነት የቆሙ ስለመሆናቸው የሳምንታት ግብራቸው የገለጠው እውነታ ነው። ይህ መድረክ የሀገራችንን የታሪክ ብዥታዎችን በጥልቀት በመገምገም ለቀጣዩ ትውልድ የምትሻገር የበለጸገች ኢትዮጵያን ለመገንባት ያለመ ስልታዊ እርምጃ ነው። እኛም እንደ ሀገር እንደ ኢትዮጵያ የምንመኘው አንድ ሀገር ነው። አንድ ሀገር እንዲኖረን ነው። አንድነት እንዲኖረን ነው። አሁን ከምስራቅ፣ ከምዕራብ፣ ከደቡብ፣ ከሰሜን ያገባኛል የሚለው ኢትዮጵያ ለሚቀጥለው ትውልድ ማስረክባት ኢትዮጵያ ራሴ እቀርጻለሁ የሚል ማህበረሰብ ነው እየተሳተፈ ያለው። በምክክር አዳራሽ ውስጥ የሚገኙት ተመካካሪዎች የኢትዮጵያ ጉዳይ ግድ የሚላቸው ከወረዳ እስከ ፌዴራል የተወከሉ እውነተኛ የህዝብ ድምጾች ናቸው። እነዚህ ተወካዮችና ወካዮቻቸው ኢትዮጵያውያን የሀገራቸው እጣ ፈንታ ያሳሰባቸውና ለነገዋ ኢትዮጵያ የመፍትሄ አካል ለመሆን ቁርጠኝነት ያሳዩ እውነተኛ ሀገር ወዳድ ናቸው። በአንጻሩ የህዝቡን መግባባትና የሀገርን ጽናት የማይሹ የኢትዮጵያ ጉዳይ የማይመለከታቸውና የራሳቸውን ጠባብ የፖለቲካ ፍላጎት የሚያስቀድሙ ስብስቦች ከዳር ሆነው ምክክሩን ለማደናቀፍ ያልፈነቀሉት ድንጋይ የለም። እነዚህ አፍራሽ ኃይሎች በሀገር ውስጥና በውጭ ሀገራት በመደራጀት ሲመስላቸው በነፍጥ አለፍ ሲልም የሳይበሩ ጫካ ውስጥ አድፍጠው የሀገራችንን ሰላም ቤዛ አድርገው ግዳይ ለመጣልና የህዝቦችን አብሮነት ለማፍረስ ከታሪካዊ የውጭ ጠላቶች ጋር ጥምረት ፈጥረው እየተፍጨረጨሩ ነው። የሀገርን መረጋጋትና ልዕልና የሚቃወሙ ስብስቦች በሚጋልቧቸው መገናኛ ብዙኃንና የማህበራዊ ሚዲያ መድረኮችን በመጠቀም ሀሰተኛ ትርክቶችንና አሳሳች መረጃዎችን በማሰራጨት ኢትዮጵያውያን ክተት ብለው የዘመቱበትን ምክክር ሂደቱን ለማሰናከል ቢሞክሩም በምክክር አዳራሹ የተሰበሰቡት አስተዋይ ኢትዮጵያውያን ግን የጠላትን ጥረት መና በማስቀረት በአዳራሹ ውስጥ በሚያደርጉት ጥልቅ ውይይት የታሪካዊ ጠላቶችን ሴራ ለዘለቄታው በመበጣጠስ ላይ ይገኛሉ። በምክክር ሂደቱ ውስጥ ተሳታፊዎች የኢትዮጵያ ሀገራዊ ጥቅም ላይ ማተኮር ይኖርባቸዋል ሲባል ይህ ማለት ነው። ያንን መከላከል ማለት ነው። ፋታና ቦታ አለመስጠት ማለት ነው። ሌላው በሀገራዊ ምክክሩ ውስጥ ለሌሎች አጀንዳዎች ተገዢ የመሆን እሳቤዎች በኢትዮጵያ ሀገራዊ ምክክር ውስጥ እንዳይንጸባረቁ ማድረግ የተሳታፊዎቹ እና የኮሚሽኑ ሚና ነው። ስለዚህ ይሄ ስራ በየጊዜው በሚመጡ አንዳንድ አጀንዳዎች ማየት ይቻላል። ይሄ ስውር ሊሆን አይችልም። ኢትዮጵያ ደግሞ ያለችበት ቀጠና ራሱ የሌሎች አጀንዳዎች ተጋላጭነቱ አለ የሚባል ጉዳይ አይደለም። ስለዚህ ተመካካሪዎች በምክክር ስነ ምግባር ውስጥ ነው፣ በዛ ማዕቀፍ ውስጥ ነው የሚመካከሩት ማለት ነው። ይሄ ደግሞ እንደዚህ አይነቶቹ መዛነፎች እንዳይኖር ያደርጋል። በምክክሩ ላይ የቀረቡት 8 ዋና ዋና አጀንዳዎች እንጂ ለፖለቲካ ዓላማ ሲባል የሳይበር ሽፍታው መርጦ የሚያጦዛቸው ማሻኮቻ ነጥቦች አለመሆናቸውን ማወቅ ግድ ይላል። የሚነሱ ሀሳቦችም ቢሆን የተለያዩ ቡድናዊ አደረጃጀትን መሰረት ያደረጉ ሀሳቦች እንጂ ያለቀላቸው የተቋጩ ሀሳቦች የሚመስሉ ማደናገሪያዎች ናቸው። 8ቱ ዋና ዋና አጀንዳዎችን የያዙ የመጨረሻዎቹ የስራ ቡድኖችም የሚያቀርቧቸው ጉዳዮች ለሚተገበረው አካል ምክረ ሀሳብ እንጂ ውሳኔ አለመሆኑን አውቀው ተወያዮቹ መፍትሄ ያሉትን ለማዋለድ እየጣሩ ነው። ኢትዮጵያ በአንድነቷ በሉዓላዊነቷና በታሪካዊ ልዕልናዋ ላይ አሸናፊ ሆና ትወጣለች። ከውጭ ሆነው የኢትዮጵያውያንን መግባባት ለማደናቀፍ የብሔርና የሃይማኖት ልዩነቶችን ጨምሮ አሉ ያሏቸውን የልዩነት ነጥቦች በማራገብ ሀገራችንን ለማዳከም የሚጥሩ አካላት በምክክሩ ስኬት ሙሉ ለሙሉ ይከሽፋሉ። የኢትዮጵያ ሀገራዊ ምክክር በሀገራችን የታሪክ ሂደት ውስጥ ወሳኝ ጥፋት ነው። በምክክር አዳራሽ ውስጥ የተገኙ
የሚገኙትና ለሀገራቸው ግድ የሚላቸው ኢትዮጵያውያን የሚያደርጉት ተጋድሎ የነገዋን ጠንካራና አሸናፊ ኢትዮጵያን የሚገነባ ነው። ያለመግባባትን ቋጠሮ ፈተው ሀገርን በሚያጸና ቋጠሮ ላይ አሻራቸውን ለማሳረፍ የኢትዮጵያን ዴሞክራሲያዊ ተቋማት ለማጠናከር የህግ የበላይነትን ለማስፈንና ዘላቂ ሰላምን ለማረጋገጥ ሁነኛ መፍትሄ መሆኑ እርግጥ ሆኗል።